ሰሞኑን ከራሴ ጠፍቼ ነበር። እውነት ለመናገር አዳዲስ ነገሮችን ለማንበብ ጊዜ ማጥቼ ነበር። ምክንያቱም የሰርግ ወቅት ስለነበር በየሰርጉ ስዞር ሰነበትኩ። ሰላም እንዴት ናችሁ? ይህ የከየዘርፉ አካል የሆነው ዋናው ነገር የተሰኘው ቆይታችን ነው። በየሄድኩበት ሰርግ ላይ ታዘብኩት አንድ ነገር አለ። እስቲ ዛሬ እሱን እናውራ። ከድግሱ፣ ከሙዚቃው፣ ከግርግሩ በስተጀርባ በየጠረጴዛ የሚወሩ ወሬዎች በጣም ይገርሙኝ ነበር። በተለይ ለሴት እህቶቻችን ጊዜሽ እየሄደ ነው አታገቢም እንደሚሉ ጥያቄዎች ልክ እንደ ሰላምታ በየቦታው ይነሳል። ይሄ ጥያቄ ብዙ ሀሳቦችን በውስጥ ይጭርብኝ ነው ዛሬ የጋብቻን ዋናው ነገር እንፈልግ ብዬ መጣሁት። ዛሬ የምናወራው ስለ ሰርጉ ድግስ አይደለም። ሰርጉ አልቆ እንግዶች ተበትነው ቤቱ ጭጭ ስል ስለሚቀረው ትልቅ ህይወት እንጂ። ጋብቻ በማህበረሰብ ደረጃ ይሁን በግለሰብ ደረጃ ህይወታችን ላይ መሰረታዊ ትርጉም ያለው ትልቅ ምዕራፍ ነው። ሰዎች ከአንድ የእድሜ ክልል ወደ ሌላ የእድሜ ክልል የሚሸጋገሩበት፣ የሌላን ሰው ህይወት የምንጋራበት ድንቅ መንገድ ነው። ነገር ግን እዚህ ጋር አንድ ትልቅ ችግር አለ። ብዙ ጥናቶች እንደሚያሳዩት በማህበረሰባችን ውስጥ ሶሻል ክሎክ የሚባል ነገር አለ። በዚህ እድሜ መመረቅ አለብሽ፣ በዚህ እድሜ ማግባት አለብሽ የሚል ያልተጻፈ ህግ። በተለይ ሴት ልጅ ተምራ ስትጨርስ ወይም ደግሞ ስራ ስትጀምር አሁን ማግባት አለብሽ ተብሎ ይጠበቅባታል። ቤተሰብ፣ ወዳጅ ዘመድ ባገኙሽ ቁጥር አግኝ እንጂ እያሉ የሚፈጥሩት ስንብና ጫና ብዙ ሴቶች ሳያምኑበት ወደ ትዳር እንዲሮጡ ያደርጋቸዋል። እውነቱ ግን ሴት ልጅ ተምራ ስለጨረሰች ወይም ደግሞ ስራ ስለያዘች ብቻ እንድታገባ መጠበቅ የለበት። ትዳር በሌላ ሰው ፍላጎት የሚጀመር ሳይሆን በራስ ፍላጎት የሚጀመር ትልቅ ጉዞ። ዝግጁ ሳትሆኑ በሰው ግፊት የሚገቡበት ትዳር ገና ሳትጀምሩት ሸክም ይሆንባቸዋል። ለማግባት ከመቸኮል በፊት ለምን አገባለሁ የሚለውን መጠየቅ ዋና ነገር ነው። ትዳር ሰው ወላጆቹን ትቶ ከትዳር አጋሩ ጋር አንድ የሚሆንበት ታላቅ የሆነ ምስጢር ነው። ጠቢቡ ሰለሞንን በመጽሐፈ ምሳሌ ላይ ሲናገር ቤትና ባለጠግነት ከአባቱ ዘንድ ይወረሳል፣ አስተዋይ ሚስት ግን ከእግዚአብሔር ዘንድ ናት ይላል። ይህ የሚያሳየው ትዳር ከቁሳዊ ውርስ ይልቅ ከሀብትና ዝና ይልቅ ከፈጣሪ የሚሰጥ ስጦታ መሆኑን ነው። ታዲያ ጋብቻ በፈጣሪ ዘንድ እንዲህ የከበረ ምስጢር ከሆነ ለምን በሰዎች ግፊትና ጥድፊያ እንገባበታለን? አንድ ያነበብኩት ጥናት እንደሚለው ከሆነ በጥድፊያና በጫና ውስጥ የሚመሰረቱ ትዳሮች ከመጀመሪያውኑ ኢሞሽናል ኢንቲሜሲ ይጎላቸዋል ይላል። ስለዚህ ሴቷም ወንዱም ከማግባታቸው በፊት በደንብ የአእምሮ ዝግጅት ሊኖራቸው ይገባል ማለት ነው። ትዳር የሚያስፈልግበትን 3 ዋና ዋና ነገሮች ልንገራችሁ። የመጀመሪያው ለመረዳዳት። ይህም ማለት የቤት ስራ መጋራትን ብቻ አይደለም። እሱ ለሷ፣ እሷ ለሱ መጠጊያ፣ አማካሪ፣ የውስጥ ምስጢር መሆኑ ነው። ሁለተኛው ዘር መተካት፣ ለነገው ትውልድ ፍቅርን፣ መልካም ተግባርን ለማውረስ። ሶስተኛው ለመወሰን፣ በስርዓትና በቃል ኪዳን ለመኖር። ትዳር የአንድ ቀን ደስታ ወይም የሚበሉት ቁርስና እራት አይደለም። ሁለቱም አንድ አካል ይሆናሉ ሲባል በአካልም በመንፈስም አንድ የሚሆኑ እንጂ በአንድ ቤት ውስጥ ለየብቻ ኑሯቸውን የሚኖሩ የደባልነት ኑሮ አይደለም። ስለዚህ እህቶቼ በስነ ልቦና ጫና ምክንያት ያላመናችሁበትን ያልተዘጋጃችሁበት ትዳር ውስጥ በፍጹም እንዳትገቡ። እኔ ዛሬ ይህን ሀሳብ ያነሳሁት በራሴ ህይወት ውስጥ ስለማምንበትና በዙሪያዬ ደግሞ ስለምመለከተው ነው። በህይወታችሁ ትክክለኛውን ሰው ከመፈለግ በፊት ትክክለኛው ሰው ሆኖ መገኘት ዋናው ነገር ነው። ሰርግ ድግስ ነው፣ ትዳር ግን ህይወት ነው። ይሄ ቪዲዮ ጠቃሚ ሆኖ ካገኛችሁት ሼር አድርጉት። በተለይ ጫና ውስጥ ያሉ እህቶቻችን እንዲያዩት ፈልጋለሁ። ስለዚህ አድርሱላቸው። ሰብስክራይብ ማድረጋችሁንም እንዳትረሱ። በቀጣይ ቪዲዮ እስከምንገናኝ ቻው።